አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሸር እያረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ ደግሞ ከልብ አመሰግናለሁ። ኑሩልኝ የኔ ወዶች። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን እላለሁኝ። የደወል ምልክቷን በማጥቆር ዛሬ ደግሞ እንደተለመደው በሌላ ቪዲዮ ብቅ ብያለሁኝ ማለት ነው እና ወዳችኋለሁ ፋሚሊዎች፣ አከብራችኋለሁ። ኑሩልኝ። የሼክ መሐመድ ቢኑ አብዱልሃብ አጭር የህይወት ታሪክ። አንደኛ፣ የሼኩ ሙሉ ስም ማን ይባላል? ሼክ መሐመድ ቢኑ አብዱልሃብ ቢኑ ሱለይማን ቢኑ አሊ አተሚም አነጂድ ይባላል። ሁለተኛ፣ የት ነው የተወለዱት? ኡየና የምትባል ሀገር ነው የተወለዱት፣ በምዕራባዊ ሪያድ ነጂድ። ሶስተኛ፣ መቼ ተወለዱ? በኢስላማዊ የሂጅራ አቆጣጠር በ1115 ነው የተወለዱት። አራተኛ፣ አስተዳደጋቸው እንዴት ነበር? አስተዳደጋቸው ኡየና ላይ አባታቸው ቤት ነው ያደጉት። ከህፃንነታቸው ጀምሮ የብልጠትና የንቃት ምልክት ይታይባቸው ነበር። እድሜያቸው 10 ዓመት ከመሙላቱ በፊት ቁርአንን በቃል ሸምድደዋል። አምስተኛ፣ ኢልም የተማሩት የት ነው? ከወላጅ አባታቸው ላይ የሐነብልያ መዝሃብን ተፍሲርና ሐዲስ ተምረዋል። ከህፃንነታቸው ጀምሮ የተፍሲር፣ የሐዲስና የአቂዳ ኪታቦችን ትኩረት ሰጥተው ያጠኑ ነበር። በተለይ የሼኹል ኢስላም አህመድ ኢብን ተይሚያ እና የተማሪያቸውን ኢብኑል ቀይም አልጀውዚ ኪታቦችን ያነቡ ነበር። ከዚያም ወደ መካ ሀጅ ለማድረግ አስበው ሄዱ። በዛውም ወደ ነብዩ ሰለላሁ ዐለይሂ ወሰለም መዲና በመሄድ ለ2 ወር ያክል በመዲና ውስጥ ካሉ ታላላቅ አሊሞች ጋር ተገናኙ። ከ2 ወር በኋላ ወደ ሀገራቸው በመመለስ የኢማም አህመድ መዝሃብ ላይ ማጥናታቸውን ቀጠሉ። ከትንሽ ቆይታ በኋላ ወደ በስራ እና ሂጂዝ በተደጋጋሚ መመላለስ ጀመሩ። ወደ ነጂድ ከተማም ብዙ ጊዜ ለኢልም ፍለጋ ተመላልሰዋል። ስድስተኛ፣ መዝሃባቸው ምንድን ነው? በአቂዳ ዙሪያ መዝሃባቸው የቀደምት ደጋግ ሰለፎች አህለ ሱና ወልጀምዓ መዝሃብ ነው። ሰዎች አምስተኛ፣ መዝሃብ አምጥቷል፣ ማንም ያልቀደመውን ነገር አዲስ ነገር አምጥቷል እያሉ ወሃብያ የሚሉት ነገር የምቀኞችና የጅሎች ወሬ ነው። በፍቅህ ዙሪያ መዝሃባቸው ሐንቢያ የኢማም አህመድ ኢብኑ ሐንበል መዝሃብ ነው። ነገር ግን በጭፍን አይወግኑም። ሐቅ በቁርአን እና በሐዲስ ከተብራራላቸው ይቀበላሉ። ቁርአንና ሐዲስን የማይቃረን ከሆነ መዝሃብ መከተል ነውር አይደለም። ሰባተኛ፣ ታዋቂ ሼኾቻቸው እነማን ናቸው? አንደኛ፣ አባታቸው አብዱልሃብ ቢኑ ሱለይማን፣ ሁለተኛ፣ ሙሐመድ ሀያት ሲንዲ አልመዲኒ፣ ሶስተኛ፣ ኢስማኤል አልአጂኒ፣ አራተኛ፣ አሊይ ኤፈንዱ አዳኺስታኒ እና አምስተኛ፣ አብዱላህ ቢኑ ኢብራሂም አነጁኒ ናቸው። ስምንተኛ፣ ዳዕዋቸው ጥሪ የሚያደርጉት ወደ ምንድን ነበር? አላህን በብቸኝነት ወደ ማምለክ፣ ከሽርክና ከቢድዓ ወደ መላቀቅ ነው የሚጣሩት። ዘጠነኛ፣ መጀመሪያ ዳዕዋውን የጀመረው የት ሀገር ነው? በስራ ሀገር ላይ ነበር።
10ኛ በስራ ሰዎች ዳዕዋውን ተቀብለውታልን? አልተቀበሉትም። እንዲያውም በጠራራ ፀሐይ ከተማይቱን ለቀው እንዲወጡ አስገደዷቸው። በእግራቸው እየተጓዙ በውሃ ጥም ለሞት በቀረቡበት ወቅት አቡ ሁመይዲን የሚባል ግለሰብ አገኟቸው። ከዚያው አህያ ላይ በመጫን ወስዶ ውሃ አጠጣቸው፣ አስጠጋቸውም። በእሱም ምክንያት ከሞቱ ተረፉ። 11ኛ ከበስራ ወዴት ተመለሱ? ሁረይመላ ወደምትባል ሀገር በመመለስ እዛም ያሉበትን ሽርክ ሲያወግዙባቸው በመካከላቸው አለመግባባት ተከሰተ። 12ኛ ወደ ተውሂድ መጣራት የጀመሩት መቼ ነው? አባታቸው ከሞተ በኋላ እሳቸው 38 ዓመት ሲሞላቸው ነው። 13ኛ ሁርለይመላ ላይ ስንት ዓመት ቆይተዋል? ለ15 ዓመት ቆይተዋል። የሀገሩ ሰዎች እሳቸውን በድብቅ ለመግደል ሲያሴሩባቸው ጊዜ ወደ ጥንት ሀገራቸው አየይና ተመለሱ። 14ኛ የመጀመሪያ ኪታባቸው ምን ይባላል? ኪታቡ ተውሂድ ነው። አላህ ባሮቹ ላይ ያለውን ሀቅ ያብራሩበት ኪታብ ነው። 15ኛ ወደ ኡየና ከተመለሱ በኋላ ምን ሰሩ? ከአላህ ውጭ የሚመለኩ መቃብሮችንና ዛፎችን አፈረሱ። አንዲት ዝሙት በሰራች ሴት ላይ የአላህን ቅጣት ውሳኔ በመፈጸም ሸሪዓን ተገበሩ። ከዚች ሀገርም ተባረሩና ወደ ድርኢያ በመሰደድ አህመድ አልኡሪኒ በሚባል ግለሰብ ቤት ተቀመጡ። የድርኢያን ገዢ በዛን ወቅት ሙሐመድ ቢን ሰዑድ ነበር ረሂመሁላህ። 16 ሼክ ሙሐመድ ቢኑ አብዱልወሃብ መቼ ሞቱ? 16 ታዋቂ ኪታቦቻቸው እነማን ናቸው? ኪታቡ ተውሂድ፣ ከሽፈ ሹቡሃት፣ ኡሱሉል ኢማን፣ ፈድሉል ኢስላም፣ ሰላሰቱል ኡሱል፣ መሳኢሉል ጃሂልያ፣ ሙፊዱል ሙስተፊድ፣ አልቀዋኢዱል አርበዒ፣ ነዋቂዱል ኢስላም፣ ሹሩጡል ሶላት፣ ኡሱሉ ሲታ፣ ደላኢሉ ተውሂድ፣ ሪሳላቱል ሙሂማ፣ ዋጅብል አብዲ፣ መዓና ጧሁት፣ ሲተቱ መዋዲአ ሚና ሲራ፣ አደቡል መሻይ ኢላ ሷሊህ፣ ተፍሲሩል ከሊመቲ ተውሂድ፣ ሪሳላቱን ፊ ተውሂዲል ኢባዳ፣ ማ የተመየዙ ቢል ሙስሊሙ፣ ተልቂኑ ኡሱሊ ዲን ኢልአማህ፣ አልጀሚዕል
ሊኢባዲተል ወህዴህ ባዕዱ ፈዋኢን ሱረቱል ፈቲሃ ተዕሊሙ ሰቢያኒ ተውሂድ እና ሌሎችም ጠቃሚ ሪሳላዎች እና ኪታቦች አሏቸው። 17ኛ ሼክ ሙሐመድ ቢኑ አብድል ወሃብ መቼ ሞቱ? እድሜያቸውን በሙሉ በመማር በማስተማር እና በጂሃድ ፊ ሰቢልላህ ከፈጁ በኋላ በሸዋል ወር በ1206 ዓመተ ሂጅራ ሰኞ ቀን ዲሪኢያ ላይ ሞቱ ረህመቱላሂ አለይሂ። እና የኔ ውዶች ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ ወንድሞቼ ደግሞ ከልብ ነው የማመሰግነው። የኔ ውዶች ክበሩልኝ፣ እወዳችኋለሁኝ ማለት ነው። ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ይውደድልኝ እና የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።